እንዴት ናችሁ የኔ ውዶች? ደህና ናችሁ? በጣም ደህና ነኝ። እንግዲህ ብሩኬ ፍቅር ያለ ክብር አይሆንም፣ መጀመሪያ ክብር ይቀድማል እያለ ነው እና ብሩኬ ማለት ነው ያ ሀይሚ አሁን ያላከበረች የመሰለ አላከበረችኝም የመሰለም አሁን ሊሆን ይችላል። ግን ከአሁን በፊት ብሩኬ አንተ እኮ ለሀይሚ ክብር ቢኖርህ የእውነት ልዩ ቦታ ቢኖርህ እዩ ሀይሚ ላይ አፏን ስትከፍትባት፣ ሲቀጥል ደግሞ ቤቴ አብረሽ ኑሪ ከማለት በላይ ንቀት የለም። የሆነች የወለደችል ሴት ነው ተብሏል። ዞሮ ዞሮ ነው ተብሎ ነው ሀይሚ እየተሰራ የነበረው። ሶ ቤቴ አብረሽ ኑሪ እንደማለት ከዚህ በላይ እኮ ንቀት የለም። በነገራችን ላይ ስለ ክብር ካወራን እንደውም ከብሩኬ በላይ ሀይሚ አንተን በጣም ነው የምታስከብርህ። የማንንም ወንድ አምጥታ አታሰድብም ምናምን። አንተ እኮ ከአንተ ጋር የመጡ ሴቶች በሙሉ ሀይሚ ሲሰድባን ነበር፣ እናውራ ከተባለ ማለት ነው። እና ደግሞ አትንጫጩ። ያው ሀይሚን ለመምከር ነው ተይ ምናምን አልን እንጂ ብሩኬ ጥፋተኛ አይደለም ትክክል ነው እያለን አይደለም። ገባች አይደለ? ሀይሚ ለምን ሻንጣውን ይዛ ሂድ ትላለች? ማን አባቷ ስለሆነች ነው? አሁን እንደዛ ማለት አልነበረባትም። ግን ደግሞ ትክክል ናት፣ እውነት አላት። እውነት ያላት የቱ ላይ እንደው ልንገራችሁ። ብሩኬ እዛ ቡታጅራ ለሆነ ራስ ሄድ፣ እኔ ካንተ ጋር መሆን አልፈልግም አለች። ከዛ አግቶ በግድ ጎትቶ የታመጣት አዲስ አበባ መጣና ቤቱ አስቀመጣት። ቤቱ አስቀምጦ ልውጣ ልግባ ስትለው ደግሞ አይ መውጣት መግባት አትችይም፣ እኔን እሺ ካላልሽኝ ከኔ ጋር ካልኖሽ እንደዛ አላት። ስለዚህ ቤትም አትወጭም ካላት፣ ቡታጅራም አትኖሪም ካላት፣ ሁለት የተጣሉ ሰዎች ከአንድ ቤት እየተበሻሸቁ ከሚኖሩ እሺ እኔን አላስወጣም ካልከኝ በቃ ሻንጣህን ይዘህ ውጣልኝ አለች። ሀይሚ እኮ ብሩኬ እንደማይወጣ ታውቃለች። ግን ደግሞ በዚህ ሰበብ እሷ ወጥታ ቤት መከራየት የፈለገች ይመስለኛል። አሁን እንግዲህ ትናንትና አስወጥቷታል ሀይሚን መጨረሻ ላይ ማለት ነው። ውጡልኝ ብሎ ሁለቱንም አስወጥቷቸዋል። ስለዚህ ሀይሚ ማድረግ ያለባት ይሄን ነው። ትክክል ናት ብዬ ማሰብኩ በኋላ ማለት ነው። ምክንያቱም በግድ እንዳመጣ ዝዝ ሲለኝ አይ በቃ በግድ እዚህ ቤት ኖሪ ካላት በቃ እየተጣሉ ከሚኖሩት እሷን አላስወጣት ካለ እሱ ይውጣ። በቃ ይሄ ነው እንግዲህ። እና እንግዲህ ያው እነሱ ነገ መታረቃቸው አይቀርም። እኔ አሁንም ቢሆን አብረው ይሆናሉ። እውነት ነው ድራማ አይደለም። ምን አትመኑ። ዩቲዩብ ላይ ያለ ነገር አይታመንም። እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። አሁን እውነት ነው ለማለት ብዙ ጊዜ እውነት የሚመስሉ ውሸቶች ስለተሰሩ ነው። ውሸት ነው ለማለት ደግሞ አንዳንድ የሚናገሯቸው ቃላቶች፣ የፊታቸው አክሽን ምናምን በጣም አሁን ብሩኬ ትናንት በስማ እጁ እግሩ ምናምን ሁሉ እየተንቀጠቀጠ ነበረ። ሀይሚ እንኳን ተረጋግታ ነው እያወራቸው የነበረና ይህን ሳይ ደግሞ እውነት ላይሆን ይችላል ብዬ አሰብኩና ሀይሚ እንግዲህ እንደዚህ የቆረጠችበት ነገር ይኖራታል። ግን ሰው ሲለያይ በጸብ በድብድብ መጥፎ ቃላት በመነጋገር ክብረ ቢስ ወደዛ ሂጂ በቃ ብዙ ቃላቶችን መነጋገር የለባቸውም። ሰው ከተለያየ በሰላማዊ መንገድ በቃ ገባች አይደለ? የተተፋ ምላስ አይላስም ይባላል። የወጣ ከአንደበታችሁ የወጣ ነገር አይመለስም። በቃ ከአንደበታችሁ አንድ የወጣ አይደለ? ከዛ እንዴት ነው የምትመልሱት? ስለዚህ አንድ የተናገራችሁት ነገር አይመለስም። ስለዚህ መጥፎ ንግግር፣ መጥፎ ቃላት አትናገሩ። በቃ ዝም ይሻላል ከሁሉም በላይ። ስለዚህ መለያየት እንኳን ካለባችሁ እንደ ተማረ ሰው ተነጋግራችሁ መለያየት እኮ ነው። በጸብ በድብድብ እንደዚህ በመጥፎ ነገር አይጥና ድመት በመሆን ሳይሆን መለያየት ፈለካ ብሩኬ ወይ ሀይሚ ምን ማድረግ አለብሽ? በቃ እኔ ካንተ ጋር በስነ ስርዓት ወንበር ጠረጴዛ አስቀምጣችሁ መለየት ካለባችሁ መቀጠል ካለባችሁ መነጋገር ተቀምጣችሁ እንደ ተማረ ሰው እንደ ትልቅ ሰው ብዙ ነገር እንዳየ ሰው ሰውም ሳታስገቡ ምንድነው ችግራችን? ብሩኬም ቁጭ አርገ በደንብ ሀይሚን ችግርሽ ምንድነው ብለህ አረጋግተህ የሆነ ሆረር በመሆን ወይ በግድ በጉልበት ሳይሆን በስርዓት በቃ በስርዓት አስቀምጠህ ማናገር። ሀይሚም እንደዛው ብሩኬን ሻንጣን ይዘውጣለኝ ምናምን ከማለት ይሄ ነገርህ አስደብሮኛል፣ ይሄ ነገር አለብህ፣ ይሄ ነገር አስተካክል ብለህ እስከዛሬ አላስተካከልክልኝም፣ ስለዚህ እኔ ከአንተ ጋር መቀጠል አልፈልግም ብለሽ በስነ ስርዓት ማውራት። ብሩኬም እንደዛው ምንድነው ያስቀየምኩሽ? ምንድነው ያስከፈውሽ ነገር ካለ ላስተካክል፣ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ ብለህ መነጋገር እየቻላችሁ እርስ በርስ መቦጫጨቅ እኮ አያስፈልግም። ስለዚህ እናንተ እንደዚህ መጣላት ምናምን ጥሩ አይደለም። ከእናንተ ጋር የማይሄድ ነገር ነው ማለት ነው።
እና ሀይሚዬ እንደዚህ በዚህ መልኩ መሆን የለበትም። መለያየት እንኳን ከፈለሽ እሺ፣ ያየሽው ነገር ያስደበረሽ ነገር አለ ብሩኬ ካንቺ ጋር ሆኖ ምናምን፣ ትናንትና የተነጋገራችሁት ቃላት ብቻ ለመለያየት እኮ በቂ ነው። በነገራችን ላይ በፍቅር ላይ አብሮ መኖር ነው እንጂ ከባዱ መለያየት ሲምፕል ነገር ምንም አይደለም። እንለያይ ብሎ ስንት አመት የገነባሽውን ፍቅር ፍርስርስ ማድረግ በጣም ቀላል ነገር ነው። ግን አብሮ ፍቅርን ገንብቶ በፍቅር በሰላም መኖር ደግሞ ይሄ ደግሞ በጣም የሆነ ጥበበኛ ትዕግስተኛነት ነው። እና ማፈራረስ ቀላል ነው፣ መገንባቱ ግን በጣም ይከብዳል። እና የስንት አመት የገነባችሁትን ፍቅር በአንድ ቀን በማይሆን በማይረባ ቃላት ተገፋፍታችሁ ማፈራረስ አለባችሁ ብዬ አላስብም። ይህንም ከእናንተ አልጠብቅም። እንደዚ አይነት ስድድብ ምናምን ራሱ አያስፈልግም። ተረጋጉ። ሲቀጥል ሀሰን ነው እንደዚህ እያረጋችኋለ፣ እያባላችሁ ያለ ሀሰን ነው። ሀሰንን ከህይወታችሁ አስወጡ። ሀይሚም አይጠቅምሽም፣ ብሩኬም ከሱ ጋር መደባደቡ አይጠቅምህም። የሚጠቅመህ ሀይሚን ወደ ራሷ መመለስ ብቻ ነው። ከዚህ ሰው ማራቅ፣ እሱንም እንደ ጓደኛ ማውራት፣ በቃ ማስተካከል ያለብን ነገር ማስተካከል። እና ብሩኬ ስቶሪ ላይ ፍቅር ያለ ክብር አይሆንም ብሏል። አዎ ወንድ ልጅ በተለይ ክብሩ ሲነካ አይወድም። ሴትም ብትሆን እንደዛው ነው። አንተ አሁን ክብር ተነካ፣ ብሩኬ ደበረህ፣ ተናደድካ። ለምን? ክብር ስለተነካ። ሀይሚም እኮ እንደዚህ ነው የምትናደደው። ክብሯ ሲነካ ሀይሚም እንደዛ ነው የምትናደደው። ስለዚህ አንተ ብቻ አይደለም። በነገራችን ላይ ክብር መነካትን እንደውም ማወቅ ጥሩ ነው፣ ማወቅ ጥሩ ነው። እስከ ዛሬ ሀይሚ እኮ ይህም ሆነ የማይረባ ወንድ አምጥታ 4 5 6 ወንድ አምጥታ አንተ አፈን እንዲከፍቱባት አላረገችም። አሁን ሀይሚ ላይ ስንት ሴት ነው አፋቸውን የከፈቱባት? አስቡ ዝም ብለሽ ስንት ሴት አፏ እንደከፈተባት። ሶሲ በሉ ሶሲ እንዴት እንዳለ ማን ስለሆንሽ ነው አንቺ እጠፈጥፍሻለሁ ምናምን እያለች፣ ከዛ ሊንዳም እንደዛው፣ ከዛ ደግሞ አፍሳላትም እንደዛ አፏን ስትከፍትባት ነበረ። እዩማ ተውት። ኧረ በስመ አብ። እዩ እንደፈለገች ነው አፏን የከፈተችባት፣ ያውም ባልወለደው ልጅ። ይህ የሚሆነው ምንድነው? የብሩኬ ክፍተት ነው። እሺ እያለ ዝም ብሎ እነሱን እየተለማመጠ ስለሚያመጣ። ሀይሚ ማንን አምጥታ ነው? እስኪ ቅዱስን እንኳን ብታመጣ እኮ እሱን አንድ ነገር እንዳይናገረው አርጋ ከድራማ ካበቃ በኋላ እንኳን ተታረቁ በኋላ እንኳን ጓደኛሞች እንዲሆኑ ያደረገች ምርጥ ጓደኛ እንዲሆኑ ያደረገች ሴት ናት። እና ሀይሚ መቼ ነው ክብርን ያስነካች? እስኪ ብሩኬ ተናገር እስኪ። እንዴ ክብሯ ተነካ ከተባለ ሀይሚ ናት። ደግሞ ክብር መነካት ስሜቱ እንዴት እንደው ማወቅ ራሱ አሪፍ ነው። እና ሁለታችሁም ተረጋጉ። እኔ ሁለታችሁንም ማቀሳሰር አልፈልግም፣ ግን ብሩኬ አንተ ብቻ አይደለም ክብር የተነካ ሀይሚም ተነክታለች፣ ይነሳ ከተባለ ማለት ነው። እና ሁለታችሁም ተረጋግታችሁ ብትነጋገሩ ጥሩ ነው። በስድድብ ብትለያዩ እንኳን በስድድብ መለያየት የለባችሁ። ገባህ አይደለ? በፍቅር ነው መለያየት ያለባችሁ እንጂ እንደዚህ ተሰዳድባችሁ ተደባድባችሁ ምናምን ኧረ ይደብራል የምር። እና የኔ ውዶች በቅርቡ አንድ እንደምትሆኑ ተስፋ እናደርጋለን። እኛ መቼ ሮማንቲክ እየጠበቀ እናንተ ድብድብ፣ ይሄ ግፍ ነው የምር የኛ ጦር